ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ በቅንነት ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ያው እንግዲህ ሰሞኑን ጨረቃዎቹ ባሉበት ሁኔታ ሁላችሁም ተጨንቃችሁ ተጠባችሁ እንዳላችሁ ምንም ጥያቄ የለውም። ነገር ግን ያው አዲስ ነገር እየሰማን ያለ ነው። እሱ ምንድነው? ስራ እየሰሩ ነው እና አይደለም ብሩክ እየሩስ እንኳን ልጅ የላትም፣ የምንም ልጅ የለም፣ ስራ ነው እየሰሩ ያሉት። ድራማውን ለማስቀጠል ነው ብሩክ የብሩክ ልጅ ነው የተባለው ወይ ደግሞ ብሩክ ድጋሚ ዲኤንኤውን ለማስመርመር እንዲመቸው ነው ልጁን አምኖ የመጀመሪያውን ዲኤንኤ አምኖ ተቀብሎ እንትን ሊል የቻለው ድጋሚ ልጅቷን ለማግኘት እና ህጻኗን ማለት ነው ከዛ በራሱ በግሉ ለማስመርመር እንዲመቸው ነው የሚልም ሀሳብ አለ። ነገር ግን አብዛኛው ሰው ይሄን ድራማም ሆነ ስራ እያወገዘው ነው የሚገኘው። ምክንያቱም እነሱን የሚመጥን ስራ አይደለም፣ ህዝቡ የሚያውቃቸው በእንደዚህ አይነት ስራ አይደለም። ስለዚህ ይህን ስራ ማቆም መቻል አለባቸው። ስራ ነው ግን ደግሞ ስራውን አልወደድነውም፣ እነሱን አይመጥንም። እነሱን የምናውቃቸው በእንደዚህ አይነት ስነ ምግባር ወይ ደግሞ በእንደዚህ አይነት ነገር አይደለም። ከመጀመሪያውም ተከትለናቸው የመጣ ነው በእንደዚህ አይነት አይዲያ ወይም በእንደዚህ አይነት ስራ ስላልሆነ ከነሱ ጋር አይመጣጠንም። በአስቸኳይ ይህን ስራ ማቆም አለባቸው ብሎ እንግዲህ ኦዲየንስ በስፋት ሀሳቡን እያካፈለ ይገኛል ማለት ነው እና አንዳንድ ልጆችም ለሚሳደቡ ልጆችም ምክር ሰጥተዋል። ተረጋጉ፣ በኋላ ለምትናገሩት ነገር ለእያንዳንዱ ቃላት ትጸጸቱበታላችሁ። ብሩኬንም ሆነ ሀይሚን የምትሳደቡ ልጆች ረጋ ብላችሁ ነገሮችን በትዕግስት ጠብቁ ብለውም እንግዲህ በጣም ብዙ ምክር ሰጥተዋል። እውነት ነው፣ መሳደብ አስፈላጊ አይደለም። ምክንያቱም እነሱ ተለያይተው ስለማይለያዩ እዚህ ጋር ሀይሚን መስደብ ብሩክን መስደቡ አስፈላጊ ነው ብዬ አልልም። ይልቁንስ እንደተባለው ይሄ ነገር ስራ ከሆነ የምር ማቆም መቻል አለባቸው። ምክንያቱም በጣም ብዙ ሰው እየተጎዳም ነው፣ ልቡም ተሰብሯል፣ እያዘነም ነው። ስለዚህ ብዙ ሰዎች እንደውም እኛ ወደናቸው ስለምናያቸው ነው ወይ በዚህ ልክ በየጊዜው አዳዲስ ነገር እያመጡ ልባችን የሚሰብሩት ስለወደድናቸው ስለተመለከትናቸው ነው ወይ? ለምንድን ነው በዚህ ልክ ራስ ወዳድ የሚሆኑት? ማለት ለሚወዳቸው ሰው አያስቡም ወይ? እንወዳቸዋለን የጨረቃን ፋሚሊ ትለያላችሁ የሚሉት እያስመሰሉ ነው ወይ? የምር የሚወዱን ከሆነ እኛ በዚህ ልክ ልባችን ሲሰበር ስናለቅስ ስናዝን ይህን ስራ ማቆም ይችሉ ነበረ። ሌላ አዲስ ስራ መቀጠል ይችሉ ነበረ። አንደኛ ነገር ያንን ያክል አስተማሪ ነገር ያለው አይመስለኝም፣ እንደኔም ማለት ነው ብያችኋለሁ። ትናንትም ተመልካችም አስተማሪነቱን አላመነበትም። በቃ በጣም እንደሚያስጠላና በአስቸኳይ እንዲያቆሙት ስራውን ነው እየጠየቀ ያለው ማለት ነው። እንግዲህ የብሩክ ደግሞ አምኖ ቶሎ መቀበል ልጁም በጣም ብዙዎቹን እያነጋገረ ነው የሚገኘው። ለምን ማለት መጀመሪያም በዚህ ሀሳብ ላይ በጣም ብዙ ሰው ተነጋግሮበታል፣ ከወንድሙ ጭምር ሀሳቡን ለሱ አቅርቦለታል። በስነ ስርዓቱ ዲኤንኤ ማድረግ እንዳለባቸው ነግሮታል። እና ለምንድን ነው ባንዴው አሜን ብሎ የተቀበለው የሚል ሀሳብም ተነስቷል። እውነት ለመናገር ሁሉንም ሰው ነው ግራ ያጋባው ብሩኬ። በተለይ ትናንትም ከትናንት ወዲያም ባለው ቪዲዮ ይሄን ነገር ድጋሚ ማስመርመር አለብኝ ብሎ ለመከራከርም ዝግጁ አልነበረም። ጓደኞቹም አንድ ባንድ አምነው ነው በቃ የተቀበሉት ማለት ነው። ያ ነገር ሁላችንንም ግራ አጋብቶናል በጣም ማለት ነው። ግን ደግሞ የሆነ ቆም ብላችሁ ስታስቡት ይሄ ነገር ስራ እንደሆነ በደንብ ብዙ ምልክቶች አሉት፣ በደንብ ማለት ነው። እያንዳንዱ ነገር እውነተኛ ነገር እውነትን እየተከተለ ነው የሚሄደው። ከምርመራው ጀምሮ እያንዳንዱ ነገር በጣም ብዙ ስህተቶች፣ በጣም ብዙ ግድፈቶች አሉበት እና ስራ እንደሆነ የሚያስታውቀው ለዚህ ነው። ገብቷቸዋል። ለምሳሌ አሁን ሂደው ለናሙና ሲሰጡ ዶክተሩ ጋር አላየንም፣ ካሜራ አልታየም። ውጤቱንም ሊያመጡ ሲሄዱ ካሜራ አልታየም። አብዛኛው ዶክተር ይሄ ስሬስ ጉዳይ ነው፣ አስፈቅደው እንኳን ከህግ ቦታ ካሜራ ማስገባት ይችላሉ። አንደኛ እነሱ ህጋዊ ናቸው፣ ህጋዊ ፍቃድ አላቸው፣ የትኛውን ቦታ የመቅረጽ ፍቃድ አላቸው። ስለዚህ ፍቃድ የሌለው ሰው ነው እንጂ እንደፈለገ በየቦታው እየገባ መቅረጽ የማይችለው። ፍቃዳቸውን ካሳዩ እመኑኝ መቅረጽ ይችላሉ። ሆስፒታልም የትኛውን ቦታም ማለት ነው፣ አይደለም ሆስፒታል፣ እስር ቤት ራሱ ገብተው የሆነ መቅረጽ የሚችሉበት አጋጣሚ ሊኖር ይችላል ብዬ አስባለሁ። ፍቃድ ካላቸው ወይ ሊጠይቁ ሄደው ዘመዳቸውን ምናምን እና ማለት ብዙ ተመልካችን ለመሸወድ የተደረገበት መንገድ አያስኬድም። ድራማ ነው የምሬን ስነግራችሁ። ብዙ ልባችን ቢሰበርም ብናዝንም፣ ነገር ግን ይሄን ነገር እውነት ነው ብለን መቀበል የለብንም። ድራማቸውን እየሰሩ ነው።
እንደነገርኳችሁ ነው። እውነታ ቢኖር እያንዳንዱ ነገር በካሜራ ፊት ይካሄድ ነበረ። እዛው ዶክተሩ ቁጭ ባሉበትም አንብቦ ለሁለቱም ይነግራቸው ነበረ። ስለዚህ ሊመረመሩ ሲሄዱ ሀሳቡን አቀረቡ። ውጤት ሊሰጡ ናሙና ሊሰጡ እንደሄዱ ሀሳቡን አቀረቡ በካሜራ። ሲገቡ ግን አላየንም። ዶክተር ጋር ይግቡ ምን ያድርጉ አናውቅም። እሺ ውጤት መጣ ተባልን እንድንሄድ ነው አሉ። ሆስፒታል ሲገቡም ከዶክተርም ሲቀበሉ አላየንም። ገብቷቸዋል። ስለዚህ ይሄ ውጤት ያመጡበት መለፍ ማንኛውም ቦታ ታገኙታላችሁ። ይሄ ካርቶን ነገሩ ኬስ ነገሩ አይደለ? እዛ ውስጥ ያንን ገዝታችሁ እዛ ውስጥ የሆነ ነጭ ወረቀት ታደርጋላችሁ። አለቀ። ጽሁፍ ይኖረው ምን ይኖረው እንኳን ወደ ሚዲያ እንኳን አንድም ነገር ያየነው ነገር የለም። እና ቤተሰብ አትጨነቁ። ምንም ልጅ የሚባል ነገር የለም። አይደለም ብሩክ እየሩስ ልጅ የላትም። እኔ ከመጀመሪያውም ወደ ኋላ ተመልሳችሁ ቪዲዮዎችን ብታዩ እዩ እርጉዝ እንዳልሆነች ደጋግሜ ተናግሬያለሁ። በአንድ ሳምንት ሰው እንዴት ነው ድርስ የ9 ወር እርጉዝ ሊሆን የሚችለው? ስለዚህ ለድራማቸው የተጠቀሙት ነው። በዚህ አጋጣሚ ትተውነዋለች አይገልጸውም። የምር በውሸት እንደዚህ ከተወንሽ እዩ ማለት ነው። በእውነት እንዴት ልተውኝ እንደምትችይ ሳስበው ከባድ ነው። የምር አንቺ መሄድ ያለብሽ ከነንትና ጋር ነው፣ ከነግሩም ኤርሚያስ ጋር ነው መተወን ያለብሽ ብዬ አስባለሁ። የምሬ ነው። በውሸት እንደዚህ አሳምነሽ ከተወንሽ በእውነተኛ ታሪክ ላይ እንዴት ልተውኝ እንደምትችይ ሳስበው በጣም ኦ ማይ ጋድ። እና አድናቂሽ ነኝ ልልሽ አልፈልግም፣ ምክንያቱም እያናደርሽን ነው ያለሽው በአሁን ሰዓት። ግን ደግሞ በትክክለኛው በፊልም ስራ ወይ ደግሞ በትክክለኛው ነገር ብትመጭ እውነቴን ነው የምልሽ ብዙ አድናቂዎች ታገኛለሽ። ምክንያቱም በጣም በስሬስ ግግም ብለሽ ነው የምትተውኙ። የውሸቱን ስራ እንደዚህ ከተወንሽው የእውነት ስራ ደግሞ ትክክለኛ እውነተኛ ታሪክ ላይ የተመሰረተ ስራ ቢሰጥሽ ያንን ስራሽን በደንብ እንደምትወጪው ነው እያሳየሽ ያለሽው አሁን ላይ ማለት ነው። እና ላደንቅሽ ምናምን ፈልጊ ሳይሆን ማለት ገርሞኝ ነው በጣም በውሸት ድራማ በዚህ ልክ እንዴት አሳምነሽ ህዝቡን ልተውኝ እንደቻልሽ በጣም ስለገረመኝ ነው። እና ለማንኛውም የጨረቃ ፋሚሊ ብዙም አትጨነቁ፣ አትሳደቡ። አይ ወንድ ልጅ ለካ ወንድ ልጅ እንደዚህ በጣም አጸያፊ አንተ የእንትን ልጅ ምናምን እያላችሁ የምትሳደቡ ልጆች ግን የምር ወደ ራሳችሁ ተመለሱ። ማለት የፈለጋችሁ በዚህ ዓለም ላይ አለ የተባለ ስድብ ብትሰድቡት ብሩኬን ማለት ነው ቅንጣት ታክል ከሱ የሚቀነስም የሚጨመርለትም ነገር የለም። ሀይሚንም እንደዛው ከሷ የሚጨመርላትም የሚቀነስላትም ነገር የለም። ገብቷቸዋል። ለእናንተ ግን ኃጢአትን ነው የምታተርፉት። ስድብ በጣም መጥፎ ነገር ነው፣ በጣም ማለት ነው። እና በቃ ላፊ ቃል ከአንደበታችሁ ባታወጡ። ተጎጂዎች እናንተ ናችሁ። ምክንያቱም አንዴ ከአንደበታችሁ አወጣችሁታል። የተፋችሁትን ምራቅ መልሳችሁ መላስ አትችሉም፣ ማወጣት አትችሉም አይደለ? ስለዚህ እንደዛ ነው። ክፉ ቃል አንደበታችሁ አንዴ ከወጣ መልሳችሁ ምንም ልታረጉት አትችሉም፣ ከጸጸት ውጪ ማለት ነው። ስለዚህ ብዙ እህቶቻችን በጣም የምናከብራቸው በጣም ብዙ ምክር ሰጥተዋል። አትሳደቡ፣ ትዕግስት ይኑራችሁ፣ ምክንያቱም በኋላ ትጸጸቱበታላችሁ። እነሱ አንድ ላይ ሆነው እንደ ድሯቸው አምረው ደምቀው አብበው ሲመጡ እናንተ ትቆጩበታላችሁ፣ ትጸጸቱበታላችሁ እንጂ እነሱ ስለሰደባችኋቸው እንደውም በረከትን ነው የሚያገኙት። ልንገራችሁ፣ በእግዚአብሔር በፈጣሪ ዘንድ ሞገስን፣ ክብርን፣ በረከትን ነው የሚያገኙት። እናንተ በተሳደባችሁት፣ እናንተ ባንቋሸሻችኋቸው፣ እናንተ መጥፎ ቃል ካንደበታችሁ እያወጣችሁ በእነሱ ላይ በአዘነባችሁ ቁጥር እግዚአብሔር ደግሞ የበለጠ ሞገስ፣ የበለጠ ክብር፣ የበለጠ በቃ ብዙ ነገር ነው እያደላቸው እየሰጣቸው የሚሄደው። ምክንያቱም በሰው ዘንድ እንደዚህ የሚሰደብ ሰው በእግዚአብሔር ዘንድ ደግሞ ትልቅ ክብር ስለሚኖረው የራሳችሁን በቃ ህይወት አታበላሹ በመጥፎ ቃላት ልላችሁ ፈልጋለሁ። ብዙ እህቶቻችንም በጣም ደስ በሚል ሁኔታ እየመከሩ ነበር። እንግዲህ አላቅም ከስድብ ምን እንደሚገኝ አላቅም። ተረጋግቶ ጥጋችን ይዘን የሚመጣውን ነገር ብናይ፣ ከተቻለ ደግሞ ጥሩ ሀሳብ አስተያየት ብንሰጥ እንዳሉት ይሄ ስራ ይቁም፣ እያስተማረን አይደለም፣ ብዙ ልጆችንም እያሳዘነ ነው፣ የብዙ ሰውንም ልብ እየሰበረ ነው ብለው ብዙ ሀሳብ እንደሰጡት እንደዛ ቢሆን ጥሩ ነው። እንግዲህ ሀይሚዬ ለምን ተቀየረች፣ ለምን ቃሏን አጠፈች የሚል ብዙ ሀሳብም ተነስቷል። ድራማውን ልታስቀጥል ስለፈለገች ነው ቤተሰብ። ምክንያቱም ስራ ነው፣ እነሱ ገንዘብ እያገኙበት ነው። እሷ በቃ እንደዚህ ድንገት ቅይር ብላ ስራውን ማስቀጠል ስለፈለገች ነው እንጂ ብሩክን መክዳት ፈልጋ አይደለም። ቃሏንም ማጠፍ ፈልጋ አይደለም። ስራው እንዲቀጥል ትፈልጋለች። ገብቷቸዋል። እንግዲህ እነሱ ናቸው የሚያውቁት ምን ያክል ገንዘብ እያገኙበት ነው፣ ጥሩ ውጤት አላቸው አግኝተውበታል ወይ በገንዘብ በማግኘት ላይ የሚለውን እነሱ ስለሚያውቁ በቃ እንዲቀጥል ፈለገች ማለት ነው። ገብቷቸዋል።
ብሩክም ልጄ ነው ብሎ አምኖ በመቀበል እንዲቀጥል አደረገ። ሀይሚ ደግሞ በቃ ከብሩኬ ጋር ተኮራርፋ ብሩኬን ዘግታ ስራው እንዲቀጥል አይነት ነገር ገና ብዙ ነገር ታያላችሁ። ትግስት